እናቴን እያወሩ ነበር። እናትን እንደዚህ ነው የምታወራት? እባክህ ወንድሜ ተው፣ እንደዚህ እንዳታደርግ። ይሄ አዲሱ ሽማሽ ነው አይደል? ጭራሽ ተንከባከቢያለሽ። ሎሊት እንደምወድሽ እንድታውቅ ይፈልጋሉ። በቀሌን ተበቀልኩ እያልኩ እኮ ነው። በቀል እኮ በህይወት ልትኖርለት የሚገባ ነገር ነው። በትክክል የሰውን ዘር ማሳነስ ደስ የሚል ስሜት አለው። አሁን ምን አሰብክ? ፍቅር ይዞኛል። አሁንስ አበዛኸው። አላበዛሁትም። አንተ ሰው በዘንድሮ ሚሽን ብዛት ፍቅር ያዘኝ ብትል አለቃ ጆሮውን ነው የሚቀድልን። መቼስ እሱን አስፈቅጄ አላፈቅር አለብህ። እንደሱ አይነት ነገር አላደርግም። ፍቅሬን ሳላገኛት አርፌ አልቀመጥም። ሰማህ? እሺ እኔ አውቃታለሁ። አንተ አታውቃትም። ይችኛዋ የማትበላ ወፍ ናት። ኮማን ልጨርሰው። ነገሮች ካለቁ በኋላ እነግርሃለሁ። ነገሮች ባፍ ይሄዳሉ ይባላል እኮ። ሰማህ? በአሁኑ ከልብ ከሆነ አለቃ ይገልሃል። ሚሽን ወጥተህ ስትልከሰከስ እንዳያገኝ። ኧረ ተው። አይገለኝም። አይገለኝም። እንዴት ነው የልብ ልብ የሰጠህ? ፍቅር ነዋ። ፍቅር አንተ ሰው። አዎ እኔ ፍቅር ይዞኛል። ኮከማ አዲሱ ፒኮ። ከአዲሱ ፒኮ ነው ፍቅር ያዘኝ። እሱ ምንድን ነው? ለእኔ ፍቅር ገንዘብ ነው። ገንዘብ ገባህ? ወይ አንዴ ነሽልኝ አሉ የኔ ጎጆ። አዎ እንዴ ስሚኝማ፣ ግን በጣም ቆንጅዬ እንደሆንሽ ታውቂያለሽ። ቁንጅናሽ እኮ ጨረቃና ፀሐይ ይቀኑብሻል። የምሬን ነው፣ እየቀለድኩኝ አይደለም እኮ እንዴ። አዎ እንዴ ታዲያ አንቺ እኔ ባትሆኝ እኮ ይቆጨኝ ነበር። እውይ እናት ደግሞ ናፍቀሽኛል። እሺ ይህን ቁንጅና ባየሁት አይኔ እኮ ሌሎችን ሳይ ሴት መስሎ አልታየኛል እኮ። አዋ እንዴ እኔ አንዳንዴ ሳስበው እኮ ያንቺን ቁንጅና ከፋፍዬ ልሽጠው እንዴ እላለሁ። እሺ በቃ ደውይልኝ በቃ። እሺ ቻው። ከማን አባ ጋር ነው ስታወሪ? እናቴን ነው እያወሩ ነበሩ። እናትን እንደዚህ ነው የምታወራት? አረ ተረጋጊ በቃ፣ የድሮ ፍቅረኛዬ ናት። እና አሁን የምታወራት ምን እንድትሰራለን? ደውላልኝ እኮ። አንተ ለምን አወራሃት? እውነት አስገድዳኝ ነው ያወራሃት? አዎ እውነት ይመኝ፣ የምሬን ነው። ስልክ ስታወራ በልብ ተዘርግተ ነው የምታወራው? እኔ እኮ ማንንም ሰው ሳወራ እንደዚህ ነኝ። ጥሩ፣ ሌላም ሰው ታወራለህ? ያው የወዳጅ ዘመድ ስልክ እኮ። ትናንት ማታ የት ነበር? ቤት። ውሸታም! መክሊትን ተከታተላት እላለሁ፣ አንተ ቁጭ ብለህ ትጠጣለህ። አፈር ጠጥ። እየተከታተልሽ ነው? አዎ። ምን ነው ደበረ? አይ ደስ እንዳለሽ።
አቧስ ጭነሽ ምንድን ነው? እስኪ ቁጭ በይ። ተጨነቁ ስትይኝ እኮ እንዴት ስከንፍ እንደመጣሁት ምንድን ነው? በጣም ፈርቻለሁ ወንድሜ። አቦታያ በእናትሽ እኔ ተጨነቁ ስትይኝ ከዛ ድረስ እንዴት ነው ስከንፍ የመጣሁት? አይደል ወንድሜ፣ ምን መሰለህ አቦያ አባትሽ ችግር ብቻ ነው የሚያመጣብና። ምን ማለት ነው ወንድሜ? አባታችን እኮ በጣም መልካም ሰው ነው። ድንቄም መልካም ሰው። የአባታችን ነገር ለምን አትይውም አንቺ? በእናትሽ ለምን እንደጠራው ግን አውቃለሁ። ያው የኑሮ ውድነቷ አናትሽ ላይ ሲወጣ ነው። አቦ ለምን ድሬዳዋ መጭም? እዛ እኮ ረሃ ነው በእናትሽ። እስኪ አዳምጠኝ መጀመሪያ። ሃይ ምንድን ነው እሱ? አባታችን ሞተ? ገደሉት? መጀመሪያም ተናግሬ ነበር እኮ ነው በእናትሽ። አረ በስመ አብ በል። ቆይ ምንድን ነው አባታችን ላይ የምታሟርተው? አቦዬ እኮ ሟርት አይደለም፣ በሰው እጅ እንደሚጠፋ እኮ አያቴ ራሱ ተናግራ ነበር። አረ መጀመሪያ ለምን እንደጠራው አዳምጠኝ ወንድሜ። መቼ ነገርሽኝ እኮ እንዴ? ዝም በልና ስማኛ። አቦ ተናገሪያ ታዲያ። ይኸውልህ አባታችንን የሚፈልጉት ሰዎች እኔንም እየተከታተሉ ነው። አቦ ይምጡ ታዲያ። ምንድን ነው የምታጨናንቂ? አቦ ሰው በፍቅር እንጂ በጸባይ አይደል። ምንድን ነው የምትይው? ይምጡ። ከመጡ ምን ያደርጉናል? አይገሉም። ፍቅርሽም ጸብሽም አንዴ ነው አይደል? አንተ ቅናተኛ ነገር ነሽ እንዴ? ኃይለኛም ጭምር። አርፈህ እኔ ጋር ተጣበቅ፣ ያለበለዚያ በቁም ልቀብር እችላለሁ። አሁን ላልጋ የማይመጥን ቃላቶች ባታወጭ ምን አለ? የማይጠበቁ ነገሮችን ባልተጠበቀ ቦታ ማድረግ ደስ ያሰኛል። እንዴት ማለት? ችግር መፍጠርና በችግሮች ዙሪያ መዞር ሰላም ይሰጣል። ሰላማቱ እጅ ማለት ነው። ምን ይሰራል ሰላም? አቤት አቤት። አዎ ዓለምን መረበሽ ያስደስተኛል። ምንም ነገር የኔ ካልሆነ የማንም አይሆን። ስለምንድን ነው የምታወሪው? ስለማወራው እኮ። ስለምን? ስለአንተ። አስፈራራሽኝ ባልሆነ እንደምደፋ እየነገርኩ። ምን አድርጌ ነው የምትገይኝ? ምንም። በላይ ላይ ብቻ ነው የተጀናጀንከው፣ ሌላ ምንም አላጠፋ። አረ ሉሊት የኔ ቆንጆ ታያ። እሺ ግን ተጠንቀቅ፣ ራስን ጠብቅ። ለምን? እኔ ራሴን አላምነው። ምን? ምን እያደረክ ነው? ምን አደረኩ? ልታስደውለው ነበር? አዎ። ለምን? ሰው ናፈቀኝ አለ። ምን ማድረግ እችላለሁ? አንተ ሰውዬ ዘንድሮ መቼ ትጠፋለህ? አንቺስ በእኔ ብትጠፊ? ቆይ ይሄን ያህል መዳፈር ከየት ነው ያመጣው? ያው ሰው አይደለሁ። የሆነች ልብ ነገር እኮ ትኖረኛለች። ስርዓት። እኔ እንደዚህ አይነት ሰፋጣ አይመቸኝም። የሚመችሽን ነገር እኮ አንቺ ራስሽ አታውቂም። ታውቂዋለሽ? አታውቂም። ምን አባን ያልከው? ሉሊት እንደምወድሽ እንድታውቂ እፈልጋለሁ። ውረድ! አልወርድም። የማይሆን ነገር ሳይፈጠር ውረድ። ይፈጠራ። ምድር ላይ ያለ ሰው እኮ ምንም ሊፈጠርበት ይችላል። አናትህን ሳልበረቅሰው ውረድ። አናቱንማ ፈልጓለሽ። ወይዬ እኔም እወድሻለሁ። ምን ነው ፈለግሽ? አረ ተይ። ሁሉም ነገር እኮ በሽጉጥ መፍታት አይቻልም። ቆይ ብቸኝነት
ሰው ቢገልማ አንቺ ማትረቢ እባክህ ወንድሜ ተው፣ እንደዚህ እንዳታደርግ። ይሄ አዲሱ ሽማሽ ነው አይደል? ጭራሽ ትንከባከቢያለሽ? ቴዲ ደህና ነህ አይደል? ምንም አልሆንክም አይደል? ወይኔ ቴዲ እባክህ ተረጋጋና ተቀመጥ። በቃ ችግር ብቻ ነው መፍጠር የምችለው። ምንም አልሆንክም አይደል? ደህና ነህ ቴዲ? በእናትህ አትቀልድ። ደህና ነህ አይደል? ምንም አልሆንክም? ወይኔ አምላኬ፣ በቃ እኔ ችግር እንድትፈታልኝ እኮ ነው የጠራሁት። አንተ ማን ነህ? መክሊቴ በእሷ አስደበደብሽኝ እኔን? ዝም በል ሰካራ። መጀመሪያ ራስህን ቻል። ቆይ ቴዲ ምን ሆነህ ነው? ከአንተ ስንት ነገር እየጠበቅኩ እንዴት ትጠጣለህ? ሴትኛዋ በጣም አደገኛ ናት። አይገርምም? የሚከታተለኝ ሰው ራሱ ቀጥራለች። እና ይሄንን እያወቅህ ነው ጠጥተህ የመጣኸው? ቆይ ምን አይነት ግዴለሽነት ነው? መክሊቴ የበሰበሰ ዝናብ አይፈራም ሲሉ አልሰማሽም? ሬ ወንድ አሰዳቢ። ቆይ ማን ነው የሚከታተልሽ? በአባታችን ጉዳይ ነው። ማዕድ ምናምን ነገር ይፈልጋሉ። ታዲያ ይሄ ዝርፍጥ ምን አገባው? እሱ ጎረቤቴ ነው። እስካሁን ሲጠብቀኝ የነበረውም እሱ ነው። ይኸውልሽ እኔ መጥቻለሁ። ከዚህ በኋላ እዚህ ቤት እንዳይደርስ ትሰማኛለህ? አንተ ራሱ እዚች ቤት ሁለተኛ እንዳትደርስ። እጭ አይነን ላጠፋልህ ነበር፣ ግን ደግሞ ጭንቅላትህም አይሰራም። ና ጭንቅላቱ ነውልኝ። ምን ይመስላል ገንቦ ራሱ። እባክህን ወንድሜ ተረጋጋ። አሁን እሱ ጥሩ ሁኔታ ላይ ስላልሆነ ነው። ጭራሽ እኔን ገንቦ ራስ። ቆይ ምን እያደረግክ ነው ወንዴ? ያማህል እንዴ? ዋጋውን እየሰጠሁ። ቆይ በቃ ሁሌም ችግር ብቻ ነው መፍጠር የምችለው? ሂድ ግባ አሁን። እሺ ሂድ ግባ ወደ ቤት። እንዴ ምንድን ነው በፈጣሪ? ቆይ አንተ ልጅ ምንድን ነው ችግርህ? እኔ እኮ ያመጣው ችግር እንድትፈጥርብኝ አይደለም። እና ታዲያ አንተ ሰውዬ ቆይ ልታሳብደኝ ነው እንዴ? ችግር ሳፈጥሪ ችግር አትፈጭም። ነገውኑ ከዚህ ትሄዳለህ። እንደዚህ አይነት ነገር አልፈልግም። ችግሩን ሳልፈታ የትም አልሄድም። ይንገርልኝ እንጂ ሁሉንም አሳያችሁ። ምኑን? ችግሩን። አመሰግናለሁ። በቃ እንደዚህ ከሆነ የምትፈታልኝ ነገውኑ ከዚህ ሂድ። ይኸውልሽ አሁን ማሰብ አለብኝ። ውጭልኝ ከዚህ። የት ልውጣ? ሰካራሙን ተንከባከቢ። ነገ እኔ ምን ማድረግ እንዳለብኝ አውቃለሁ። ወንድሜ ቆይ ምን እየሆንክ ነው? የራስሽ ጉዳይ በእናትሽ። ማንክ? አንተ ራስህ ማነህ? ማታ ክለብ ተገናኝተን ነበር እንዴ? የአባቴ አምላክ ክው ያርጋቡ። ወሽካታ አትሳደብ። ስርዓት የለህም እንዴ? ስላለኝ ነው እስካሁን ዝም ያልኩ። ይኸውልህ አሁን እንዳማረብህ ቀጥ ብለህ ውጣ። አምሮብኛል እንዴ? ካማረብኝማ መክሊቴን ሳላይ አልሄድም። የለችም። አረ ወይ በቃ እጠብቃታለሁ። አይደል? ትጠብቃታለህ? አዎ እንዴ ነውር እኮ ነው። ቁርስ የሚባል ነገር አለ እኮ። ያቺን ከቀመስኩ በኋላ እሄዳለሁ። ጭራሽ ቁርስን ፈለግ እንዴ? ሀዋ ግድ ነው። ካለ ቁርስማ ከባድ። ቡናስ ወይ ደግሞ ሻይ ምን ይሆንልህ? አይ ትኩስ ነገር ላይ እንኳን ጥሩ አይደለም። ቀዝቃዛ ይሁንልህ ወይስ ሙቅ ይሁንልህ? ወይስ ለምን አንደኛው ቢራ ለምን አይሆንልህ? ደስ ይለኛል። እንዲሁም ቢራው ሳይሻል አይቀርም ቀዝቀዝ ብታደርግ ይሻላል። ልቀቀኝ አንተ እብድ። ቀዝቃዛ አላልክም? እና በደንብ ቀዝቃዛ እኮ ለቀኝ።
እንዴት አደርክ ወንድሜ? አሁን ከቀደሙ በጣም ደህና ነኝ። እንዴ ማለት ቆይ ቴዲስ? እኔ ምን አውቃለሁ እንዴ ሶፋ ላይ አልነበር እንደ ያደረው? ከሰዓታት በፊት ደግሞ ውጭ ወረወርኩት። ወንድሜ አትጩሂ። ቆይ ችግር ምንድን ነው? ሊያግዘኝ የሚችል ሰው እኮ ነው ያባረርከው። ይኸውልሽ አሁን እኔ ያለው ሰካራም ችግር ሲፈጠር እንጂ ችግር ሲፈታ አይተነው አናውቅም። እባክህ በቃ ተው ወንድሜ። ይኸውልሽ ይበቃሻል። እሺ እስካሁን ተጨቃጨቅን። እኔ የምልሽ አገባብሽ እንደ አንድ ፊልም አስማታዊ ይመስላል። ዝም እኔ ለቀልድ አልመጣም። ቱልቱላ ለምንም መጣሽ ለምንም እንኳን ደህና መጣሽ። አቀባበል መሆኑ ነው። ሎሌ ደህና ነው? በጣም ደህና ነው። እሱ ምን አለበት በደህና ጊዜ መንቀሳቀስ አይችልም። እንደ ልቡ ይበላል፣ እንደ ልቡ እንከባከበዋለሁ። ተመችቶታል። የት ነው ያለው ነው ያልኩ። እስኪ ተረጋጊ መጀመሪያ። እና አንቺ እኮ የስራ ባልደረቦች ነው። መኮሳተር ያን ያህል አስፈላጊ አይደለም። ስራ አይደል እንደያዝ ነው። ሉሌስ? ሉሌ ማን ነው ሉሌ? አልቀለድኩም። ድራሽን ሳላጠፋ ተናገር። እኔ የምልሽ አካባቢሽ ላይ ያሉትን ሰዎች በሙሉ አጥፍተሽ ከማን ጋር ልትኖሪ ነው? አይከብድሽም ብቻሽን? እኔ ለራሴ በቂ ነኝ። ኧረ አንቺ ለራስሽ በቂ ነሽ? እርግጠኛ ነሽ? በጣም ይገርማል። እኔ አወዛጋቢ ሰዎች ይመቹኛል። እኔ የምልሽ ቆይ ይህን ያህል ለሰው ልጅ ጥላቻ ምንድን ነው? ትሰማኛለህ? አርፈህ ካልተቀመጥክ በዙሪያ የምትወዳቸውን ሰዎች በሙሉ አጠፋልሃለሁ። ደግሞ እኔ ጋ ሰው እንዳለ እንዳትረሳ። ቆይ ወንድሜ ይሄ ነገር እውነት ነው ወይስ? እኔ አላውቅም። ወይ እውነት ወይ ውሸት ነው ሊሆን የሚችለው። ቆይ እየቀለድክ ነው? ይኸውልሽ ህይወት አንዴ ነው። ስለተጨናነቅሽ ምንም የምትቀይሪው ነገር የለም። ህይወቴ ውስጥ እየተፈጠረ ያለው ነገር እኮ በሰቀቀ እንድኖር እያደረገኝ ነው። በቃ ቀለል አድርጊው፣ ሪላክስ አድርጊ። እንዴ ምን ሆነሽ ነው? በቃ ቀለል አድርጊው፣ ነገሮችን አታካብጃቸው። ሪላክስ አድርጊ በቃ። ቆይ ጤነኛ ነህ ግን? አባታችን መልእክት ልኳል፣ ይታያል። አሁን ጭንቅ አልችልም። በእናትሽ አባት ነው ያልሽው? የምር ግን ይሄ ሰውዬ አባታችን ነው እንዴ? ኧረ እባክህ ለመቀለድ አሁን ጊዜው አይደለም። አቦ ምንድነው ይሄ ሰውዬ በእናትሽ በሌለበት ህይወታችንን ሆረር ፊልም አስመሰለው እኮ። ወንድሜ ሃይ ምንድነው አቦ አስሬ ወንድሜ ወንድሜ የምትይ? ችግር ውስጥ ነን፣ ይገባሃል? ችግር ውስጥ ነው ያለነው። አንቺም እኔም ሰላም ነን። በቃ ሲመጣ እንዳመጣጡ እንቀበለዋለን። እና ቁመን እንጠብቅ ነው የምትለው? አይ ጭንቀቱን ተይው፣ ዝም ብለሽ ገብተሽ ለጥ ማለት ነው። ለማን? ለአንተ ነው ሀሳቤን የምጥለው? ወደ ፈጣሪ ነው እንጂ እኔማ ምን አቅም አለኝ?